ይህ የኢትዮጵያ አየር መንገድ ነው። ይህ ልዕለ ኃያላን ሀገራት ሳይቀሩ አይናቸውን የጣሉበት የኢትዮጵያ መመኪያ የአፍሪካውያን ኩራት ነው ቢባል በእርግጥ ማጋነን አይሆንም። ከሰሞኑ ታዲያ አየር መንገዱ የመጀመሪያ የሆነውን ግዙፉን ቦይንግ 777 ኤክስ9 የተሰኘ አውሮፕላኖች ለመግዛት ስምምነት ተፈራርሟል። የኢትዮጵያ አየር መንገድ ይህንን እጅግ ዘመናዊ የሆነ አውሮፕላን ለመግዛት ከግዙፉ ቦይንግ ኩባንያ ጋር ስምምነቱን አድርጓል። በስምምነቱ መሰረት አየር መንገዱ ለመግዛት የፈረመባቸው 8 አውሮፕላኖችን ለመረከብ በፈረንጆቹ አቆጣጠር የመጀመሪያዎቹ አውሮፕላኖች ለዓለም አቀፍ ደንበኞች በ2025 መጨረሻ አሊያም በ2026 መጀመሪያ ላይ መሰራጨት ይጀምራሉ ተብሎ ይጠበቃል። ይህም የኢትዮጵያ አየር መንገድም እንደ ቅደም ተከተሉ ከነዚህ ዓመታት ጀምሮ መቀበል ይጀምራል። በዚህም ኢትዮጵያ ይህንን አውሮፕላን በማዘዝ በአፍሪካ የመጀመሪያው ሀገር ሆናለች። ይህ አውሮፕላን በዓለማችን ላይ ካሉ ባለ ሁለት ሞተር ተሳፋሪ አውሮፕላኖች ሁሉ ትልቁና ዘመናዊ ነው። ይህን አስገራሚና በአፍሪካ የመጀመሪያ የሆነውን በሁሉም የአፈጻጸም ዘርፍ ተወዳዳሪ አልተገኘለትም የተባለለት ኢትዮጵያን ከዓለም ላይ ካሉ ከኳታር አየር መንገድና ከኤምሬትስ አየር መንገድ ተርታ አሰልፋል ስለተባለለት ቦይንግ 777-9 ስለተሰኘው ዝነኛ አውሮፕላን አስገራሚ መረጃ እናጋራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። በአቪዬሽን ታሪክ ውስጥ ግዙፍ ለውጥ ያመጣል ተብሎ የሚጠበቀውና የቦይንግ ኩባንያ ኩራት የሆነው ቦይንግ 777 በአሁኑ ወቅት የዓለምን ትኩረት ስቧል። በተለይም የኢትዮጵያ አየር መንገድ ይህንን እጅግ ዘመናዊ አውሮፕላን ለመግዛት ስምምነት መፈረሙን ተከትሎ ሀገራችን በአፍሪካ ያላትን የአቪዬሽን መሪነት ይበልጥ የሚያጠናክር ክስተት ሆኗል። ይህም የአየር መንገዱን የቴክኖሎጂ መሪነት በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ያረጋግጣል ነው የተባለው። የኢትዮጵያ አየር መንገድ ግሩፕ በቴክኖሎጂው እጅግ የረቀቀውንና በግዝፈቱ የዓለማችን ቁንጮ የሆነውን ቦይንግ 777-9 የተሰኘ አውሮፕላን ለመግዛት ስምምነት መፈጸሙን ተከትሎ በአህጉሪቱ የመጀመሪያው አየር መንገድ በመሆን አዲስ ታሪክን አስመዝግቧል። የቦይንግ 777 በአሁኑ ጊዜ በዓለም ላይ ካሉ ግዙፍና ዘመናዊ መንገደኛ አውሮፕላኖች አንዱና ቀዳሚ መሆን ችሏል። እናም አውሮፕላኑ እጅጉን ውድ አውሮፕላን ነው። ቦይንግ ኩባንያ ይፋ እንዳደረገው የአንዱ ቦይንግ 777 አውሮፕላን ዋጋ ከ440 ሚሊዮን የአሜሪካ ዶላር በላይ እንደሆነ ተመላክቷል። ይህም በኢትዮጵያ የአንዱ አውሮፕላን ዋጋ በወቅቱ የባንክ ምንዛሬ ከ66 ቢሊዮን ብር በላይ መሆኑ ነው። ይህ ግዙፍ ኢንቨስትመንት አየር መንገዱ እስከ 2035 ድረስ የያዘውን ስትራቴጂካዊ ዕቅድ ለማሳካት ትልቅ ምዕራፍ ተደርጎ ተወስዷል። ከዚህም በተጨማሪ የአዲስ አበባን ከፍተኛ መልክዓ ምድራዊ አቀማመጥ ተቋቁሞ ብዙ ተሳፋሪና ጭነት የመሸከም ልዩ ብቃት አለው። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በጉዳዩ ላይ በሰጡት መግለጫ ይህ አውሮፕላን አየር መንገዳችን በዓለም አቀፍ ደረጃ ያለውን ተወዳዳሪነት የሚያረጋግጥና ደንበኞቻችንን እጅግ ዘመናዊ በሆነ ቴክኖሎጂ ለማገልገል ያለንን ቁርጠኝነት የሚያሳይ ነው ብለዋል። ቦይንግ 777 በዓለም ግዙፍ ባለ ሁለት ሞተር ጀት አውሮፕላን ሲሆን በሁሉም የአፈጻጸም ዘርፍ ተወዳዳሪ የለውም ተብሎለታል። ቦይንግ 777-9 ስኬት የሚጀምረው ከክንፎቹ ነው ቢባል በእርግጥ ማጋነን አይሆንም። አውሮፕላኑ በአየር ላይ በሚሆንበት ጊዜ ክንፎቹ ተዘርግተው 71.8 ሜትር ስፋት ይኖራቸዋል። ይህ ረጅም ክንፍ አውሮፕላኑ በአነስተኛ ነዳጅ ረጅም ርቀት እንዲጓዝ ከፍተኛ ግፊት ይፈጥርለታል። ይሁን እንጂ ይህ ግዙፍ የክንፍ ስፋት አውሮፕላኑ በመደበኛ አየር ማረፊያዎች ላይ ለመቆም አስቸጋሪ ያደረገው የነበረ ቢሆንም ቦይንግ ለዚህ ችግር በንግድ አውሮፕላን ታሪክ ለመጀመሪያ ጊዜ የቀረበ ድንቅ መፍትሄ ይዞ መጥቷል። አውሮፕላኑ መሬት ላይ ሲያርፍ የክንፍ ጫፎቹ በሁለቱም በኩል በ3.5 ሜትር ታጥፈው ወደ ላይ ይቆማሉ። ይህም አውሮፕላኑ በማንኛውም መደበኛ ማረፊያ ላይ በነፃነት እንዲንቀሳቀስ ያስችለዋል። አውሮፕላኑ በኤሮዳይናሚክስ እና በሞተሮች አዳዲስ ፈጠራዎች የነዳጅ ፍጆታን ወጪን 10 በመቶ እንዲሁም የሥራ ማስኬጃ ወጪን በ10 በመቶ ዝቅ እንደሚያደርግም ተነግሯል። የነዳጅ ቁጠባ አውሮፕላኑ አዲስ ቴክኖሎጂ ስለሚጠቀም
አየር መንገዱ አሁን ካሉት አውሮፕላኖች ጋር ሲነጻጸር በየበረራው ከፍተኛ የነዳጅ ወጪ ይቀንሳል። ቦይንግ 777 ኤክስ በአንድ ጊዜ በርካታ መንገደኞችን ማሳፈር የሚችል ሲሆን ይህም አውሮፕላኑ 50 የቢዝነስና 390 ኢኮኖሚ በአጠቃላይ 440 መቀመጫዎች አሉት። አውሮፕላኑ በአንድ በረራ ወቅት የሚሸፍነው ርቀትን 13500 ኪሎ ሜትር እንደሆነም የቦይንግ ኩባንያ መረጃ ያመለክታል። ረጅም በረራዎችን ለማድረግ የማይታክተው አውሮፕላኑ ከአዲስ አበባ ተነስቶ እንደ ቺካጎ፣ ቶሮንቶ ወይም ሲድኒ ያሉ በጣም ርቀት ላይ ያሉ ከተሞችን ያለ ማረፊያ በተሻለ ጭነት የመብረር አቅም ይሰጠዋል። አውሮፕላኑ ከ70.86 ሜትር ርዝመት ያለው ሲሆን የክንፍ ስፋትም በሚዘረጋበት ጊዜ 71.75 ሜትር፣ በምድር ላይ ደግሞ 64.85 ሜትር ነው ተብሏል። የቦይንግ 777 ኤክስ ሞተር ጄኔራል ኤሌክትሪክ 9ኤክስ ይባላል። ይህ ሞተር በጄኔራል ኤሌክትሪክ ኩባንያ የተሰራ ሲሆን በአሁኑ ጊዜ በዓለም ላይ ትልቁና በጣም ኃይለኛው የንግድ አውሮፕላን ሞተር ነው። በአንድ ሞተር ብቻ 134300 ፓውንድ የግፊት ኃይል የማመንጨት አቅም አለው። ይህም በጊነስ ወርልድ ሪከርድ የተመዘገበ ጉልበት ሆኗል። አውሮፕላኑ ለመጀመሪያ ጊዜ በረራ ያደረገው በፈረንጆቹ አቆጣጠር 2020 መሆኑን የተነገረ ሲሆን 65 ቶን የመሸከም አቅም እንዳለውም ተመላክቷል። ይህ አውሮፕላን የተሰራው በዲጂታል ቲዩን ቴክኖሎጂ ነው። ይህም ማለት አውሮፕላኑ በአካል ከመሰራቱ በፊት በኮምፒውተር ላይ ሙሉ ለሙሉ ተሰርቶ በቢሊዮን የሚቆጠሩ የበረራ ሙከራዎች ተደርገውበታል። ይህ ቴክኖሎጂ አውሮፕላኑ በበረራ ወቅት ሊያጋጥሙት የሚችሉ ችግሮችን አስቀድሞ ለመለየት እና ደህንነቱ እጅግ አስተማማኝ እንዲሆን ያስችላል። የ777 ናይን አውሮፕላን ልዩ መለያው ፎልዲንግ ዊንግ ቲፕ ወይም የሚታጠፉ የክንፍ ጫፎች ናቸው። እነኚህ ክንፎች አውሮፕላኑ በአየር ላይ በሚሆንበት ጊዜ ክንፎቹ ተዘርግተው በ71.8 ሜትር ስፋት ይኖራቸዋል። ይህ ረጅም ክንፍ አውሮፕላኑ በአነስተኛ ነዳጅ ረጅም ርቀት እንዲጓዝም ይረዳዋል። ይህ ቴክኖሎጂ በንግድ አውሮፕላን ታሪክ ለመጀመሪያ ጊዜ የቀረበ ድንቅ ሥራ ውጤትም ሆኗል። የአካባቢ ጥበቃን፣ የካርቦን ልቀትን በመቀነስ ረገድ አውሮፕላኑ የተሻለ በመሆኑ አየር መንገዱ ለአካባቢ ጥበቃ ያለውን ቁርጠኝነት ያሳያል። ቦይንግ 777 በበርካታ ቴክኖሎጂ የወደፊቱ አውሮፕላን ተብሎ ተጠርቷል። ከአውሮፕላኑ አስገራሚ ባህሪያት መካከል ዋነኛው የሚታጠፉ ክንፎች፣ አውሮፕላኑ በአየር ላይ ሲሆን ለበረራ ምቹ እንዲሆን ክንፎቹ ይዘረጋሉ። መሬት ላይ ሲያርፍ ግን በመቋሚያ ቦታዎች ላይ በነፃነት እንዲንቀሳቀስ የክንፍ ጫፎቹ ወደ ላይ ይታጠፋሉ። ሌላው የዓለማችንን ግዙፍ የሚባለውን ኃይለኛ ሞተር ባለቤት ነው። ይህ ሞተር በዓለማችን ግዙፍ ተብሎ የተመዘገበው የጄኔራል ኤሌክትሪክ 9ኤክስ ሞተር የተገጠመለት ሲሆን ይህም ከቀደሙት አውሮፕላኖች በ10 በመቶ ያነሰ ነዳጅ በመጠቀም የካርቦን ልቀትን ይቀንሳል። ይህም አካባቢው የአየር ንብረትን ብክለት በመቀነስ ወደር አይገኝለት ነው የተባለው። ይህም ኢትዮጵያ በአቪዬሽን ዘርፍ ያላትን የዘመናት መሪነት አሁንም በታላቅ ብቃት እያስቀጠለ ትገኛለች። ለአየር መንገዳችንና ለሀገራችን ትልቅ ኩራት ነው። በዓለም አቀፍ የአቪዬሽን ኢንዱስትሪ ውስጥ ግዙፍ ለውጥ ያመጣል ተብሎ የሚጠበቀውና በቦይንግ ኩባንያ ታሪክ እጅግ ዘመናዊ የሆነው ቦይንግ 777 በቅርቡ ወደ ሥራ ለመግባት የመጨረሻ ምዕራፍ ላይ ይገኛል። የኢትዮጵያ አየር መንገድም ይህን አውሮፕላን በማዘዝ በአፍሪካ ቀዳሚው በመሆን የአህጉሪቱን የሰማይ ላይ የበላይነት በድጋሚ አረጋግጧል። ይህም በዓለም አቀፍ ደረጃውን የጠበቀ እንደ ኤምሬትስና ኳታር ካሉ የዓለም አቀፍ ግዙፍ አየር መንገዶች ጋር እኩል ዘመናዊ አገልግሎት ለመስጠት ያስችለዋል የተባለው ቦይንግ 777 ናይን አውሮፕላን ብቻ ሳይሆን የወደፊቱ የአቪዬሽን ምልክት ነው። የኢትዮጵያ አየር መንገድ ይህንን ቴክኖሎጂ ቀድሞ መያዙ ለቀጣዮቹ 20ና 30 ዓመታት የዓለምን ገበያ ለመምራት የሚያስችለውን ቴክኖሎጂ መሰረት ጥሏል። እንደ አውሮፓ አቆጣጠር በነሐሴ 2024 በሙከራ በረራ ወቅት በአውሮፕላኑ ሞተርና አካልን የሚያገናኝ ክፍል ላይ ብልሽት በመገኘቱ ለተወሰነ ጊዜ የሙከራ በረራዎች ተቋርጠው ነበር። በዚህም የተነሳ የአውሮፕላን ምርት እስካሁን ሳይሰራጭ መቆየቱ የሚታወስ ነው። ይህም እንደ ኤሚሬትስ፣ ኳታርና ሉፍታንዛ ያሉ ትልልቅ አየር መንገዶች
በአውሮፕላኑ መዘገየት ከፍተኛ ቅሬታ ሲያነሱ ቆይተዋል። ይሁን እንጂ ከዛ ሁሉ ውጣ ውረድና ዘመናትን የፈጀ ጥናትና ምርምር በኋላ እጅጉን ግዙፍና በቴክኖሎጂ የረቀቀውን ወደር አይገኝለትም የተባለለት የሰማው ንጉሥ በቅርቡ በኢትዮጵያ ሰማይ ላይ ሲንጎራደድ ማየት የሁላችንን ኩራት ይሆናል። አበቃን። በያላችሁበት መልካም ጊዜ ተመኘን።